አምቡላንሱ የት አለ? ምንም አትሆንም በእውነት። ነቃች። አምላክ ይመስገን። ይኸው አይኖቿን እየከፈተች ነው። ማሬ የኔ ውድ ኤስማ፣ የኔ ውድ ቀስ በይ። ቀስ ተነሺ ማሬ። አይዞሽ ተነሺ። ቀስ በይ አይዞሽ። ቀስ እያልሽ ቀስ በይ። ወደዚህ አምጧት። ጎበዝ ልጅ የኔ ውድ የኔ ቆንጆ። እንዴት ነሽ የኔ ማር? ደህና ነሽ? አስደነገጥሽኝ እኮ የኔ ውድ ልጅ። እሺ አሁን እንዴት ነሽ? ደህና ነሽ? ደህና ነኝ። ምንድን ነው የተፈጠረው? ከላይ ከደረጃው ወድቀሽ ነው ኤስማ። እንዴት ነሽ ማሬ? ደህና ነኝ በይኝ እባክሽ። ደህና ነሽ ማሬ? የሆነ ነገር በይኝ። ለመሆኑ እያመመሽ ነው? ሰውነትሽ ላይ ተጎዳሽው ነገር አለ? ደህና ነኝ ወይዘሮ ኒያየት። አምቡላንሱ የት ነው? እስካሁን አምቡላንሱ አልደረሰም። ደወልክ እንዴ? እኔ አልነበርኩም የምደውለው፣ ቱርካን ነበረች እኮ። አይ እኔ እኮ ስልኩን ለቡንያሚን የሰጠሁት፣ እሱ ነበር መደወል የነበረበት አይደል እንዴ? እኔ ይሄንን አላምንም፣ በእውነት እኔ ይሄንን አላምንም። በል ቶሎ ደውል። አሁን ሂድና ደውል። አንቺ ደውይ እንጂ። አይ እኔ ደህና ነኝ፣ በእውነት እኔ ደህና ነኝ፣ አታስቡ። እንደዛ ብሎ ነገር የለም ማሬ። እርጉዝ ነሽ። የሆነ ነገር ብትሆኝስ? የግድ መታየት አለብሽ ውዴ። በይ ነይ። ኤስማ ውዴ፣ አይሆንም። እሺ ከደረጃ ላይ ነው የወደቅሽው፣ ሆስፒታል መሄድ አለብሽ፣ መታየት አለብሽ። በጭራሽ አልወደቀችም። ያ ደደብ ባሏ ነው የገፈተራት። ምንድን ነው ቆይ ያወራሻለሽ? ለመሆኑ ስለ ወንድሜ ምን እያልሽ እንደሆነ ታውቂያለሽ? እኔ ውሸቴን አይደለም ሀሪካ። ጀናን አሁንስ መስመር እየጣሽ ነው። አንተ ዝም በል። ምን ታዲያ እኔ ነኝ ጥፋተኛ? አላደረኩም ብትል ምንም አይገርመኝም፣ ምክንያቱም መካድህ አይቀርም። አሁንስ ሁሉ ነገር በዛ። በቃ ኤስማ፣ እኔ ነኝ የገፋሁሽ ወይስ በራስሽ ነው የወደቅሽው? እባክሽ ተናገሪ። የሆነ ነገር አድርጌሽ ከሆነ ተናገሪ። ኤስማ ይሄ ውዴ፣ አትፍሪ፣ ሁላችንም አለንልሽ። የምትፈልጊውን ተናገሪ። ገፍትሮሻል አይደል? ሁላችንም አለንልሽ። ንገሪ። ስሚ ሱም፣ የሆነ ነገር ልነግርሽ እፈልጋለሁ። ግን አውቃለሁ ታሲ፣ ኑ በድጋሚ አበደ ልትለኝ ነው አይደል? መቼም አዎ፣ እንግዲህ አብዷል ሰውየው። ግራና ቀኙን እንኳን አይለይም። ጭራሽ የሚያደርገውን አያውቅም። እና አሁን ወደ ጣቢያ እየሄድን ስለሆነ እዛ የማረጋግጠው ነገር አለኝ። አንተ ኑ በደንብ እስር ቤት እንዲቆይ ትፈልጋለህ አይደለ? ልክ ነኝ? እንግዲህ ቅጣት ነገር ያስፈልገዋል። ስም ያውቃለሁ። ከብዙ ዓመታት በኋላ ከልጆችሽ ጋር መገናኘትሽ ኃላፊነት ይሰማሻል። ምናልባት ቁጭትም ሊሰማሽ ይችላል። ይገባኛል። ግን ደግሞ ለኑህ ጥቅም ሲባል ይሄ መደረግ አለበት። ተረዳሽ? አትፍሪ። እሺ ዝም ብለሽ የተፈጠረውን ተናገሪ። ኤሳት ነው የገፋኝ በይ። እሱ አይደለም አክስቴ። አምላኬ ሆይ ድረስ። እኔ ራሴ ነኝ የወደቅኩት። ይሄው ነው። ለመሆኑ ለምንድን ነው ይህን ሰውዬ የምትከላከይለት? ለምንድን ነው የምታግዢው? ኤስማ እስቲ አታሳብጂኝ፣ ተናገሪ። ቆይ ለምን ብዬ ነው ኢሳትን ማግዘው? እሱ ለእኔ ያግዝልኛል? በጭራሽ አያግዝም። ልክ ነሽ። ስለዚህ እውነቱን ተናገሪ። በይ ተናገሪ ማሬ። ኤሳት ነው በይ። እውነቴን ነው አክስቴ። በቃ አደናቅፎኝ ነው በራሴ ወደቅኩ። ደስ አለሽ ኢንስፔክተር። ሰው ላይ ጣት መቀሰርማ ቀላል ነው። እሺ ውይ በፈጣሪ ተው። አሁንስ በቃ ዝም በል እባክህን። ምንም ወሬ አያስፈልግም። በቃ ስለዚህ ነገር በኋላ እንነጋገራለን። ቆይ አሁን አምቡላንሱ የት ነው ያለው? በቃ ሁላችሁም ተነሱ፣ አሁን እንሂድ። እሺ የሚመጣ ግን አይመስለኝም። ኤስማ በቃ እንሂድኛ። አታስቢ፣ እኔ ደህና ነኝ። ተቀመጪ። ውይ የኔ ውድ ልጅ። ለምንድን ነው የምትስቀው? ለምንድን ነው የምትስቀው? የሆነ ተንኮል እንደሰራ ሰውማ እያደረገክ ነው ያለው። ለምንድን ነው እውነቱን የማትናገረው? ልጅቷን ስለገፈተርጋት እውነቱን ለመናገር ፈቃደኛ አይደለችም። ቆይ አንድ ጊዜ ኤስማ እህቴ፣ አንቺ ታኮ ጫማ አልለመድሽም። ለምንድን ነው ቀን ሙሉ ቤት ውስጥ የምታደርጊው? ግን በራስሽ ወድቀሽ ካልሆነ ስሚኝ፣ አንቺ እንዳልሽው ጭራሽ እሱ ምንም አልነካሽም አይደል? ይሁን። ስትወርቂ ግን ሊይዝሽና ሊያድንሽ እንኳን ሞክሯል። ይሄንን ብቻ ንገሪኝ እስኪ ንገሪኝ።
ቡንያሚን አንተና ሚስት ሰው ልትገድል ሞክረሃል እያላችሁኝ እንደሆነ ገብቷችኋል? ሁለታችሁም ዋጋችሁን ታገኛላችሁ። እውነት ዋጋችንን እናገኛለን? ምን ልታመጣ ነው? ቆይ ምን ልታደርግ ነው? ኤሳት በደንብ ስማኝ። ልጁ አንድ ነገር የሚሆን ከሆነ አንተ ዋጋህን ትከፍላለህ። እሺ ታውቃለህ፣ ትልቅ ችግር ነው ያለብህ። አንተ የምትነካው ነገር በሙሉ ይበላሻል። አፍንጫህን እንዳልሰብረው ቡንያሚን አታናግረኝ። ነግሬሃለሁ። ሰምተኸኛል? ወንድ እውነቴን ነው። የምትነካው ነገር በሙሉ ሁሌም ቢሆን የተበላሸ። በቃ ዝም በል። አሁን ለዚህ ጊዜው አይደለም። አልገባኝም። ቆይ ለምንድን ነው እንደዚህ የምትሆኑት? ፖሊሶች እኮ አክስቴን ወስደዋታል። በሉ በቃ እንሂድ። ስሜ እንዴት እንደዚህ ትሆኛለሽ? አልገባኝም። ግን መቼ ነው እንደዚህ ሆንሽው? ልጁ እኮ የወንድምሽ ልጅ ነው። አክስትሽ እንደሆነ ምንም አትሆንም፣ አታስቢ። እንግዲህ አያቴ በጣም ይቅርታ፣ አዝናለሁ። ኤሳት ልጁን እስካልተቀበለው ድረስ እኔም አክስት ኧረ አይደለም። ና እውነትሽን ነው። አንቺ ደህና ሰው አይደለሽም። ዝም በል በቃ ተወኝ። ዝም በል አንቺ ሳትፈሪ ተናገር። ዝም በል አንተ ራስህ ዝም በል። ሴቭ ላይ አዲስ ነገር ካለ አሳውቂኝ። እሱ እንደሆነ በጣም እርግጠኛ ነኝ። ምንም የሚያሳስብ ነገር የለም። ጂሃን የት ነው የምንሄደው? አትነግረኝም እንዴ? የሆነ ነገር በል እስቲ ጂሃን፣ እባክህን እየጠበቅኩህ እኮ ነው። ውይ ጂሃን፣ እስኪ ዝም ማለቱ ይበቃሃል። ዝም ልትይ ትችያለሽ? አልገባኝም። ለምንድን ነው እኔ ዝም የምለው? ጂሃን፣ የት እንደምንሄድ እንኳን ልትነግረኝ አትችልም? አልነግርሽም፣ ምክንያቱም ከነገርኩሽ እሺ አትይም። ስለዚህ ዝም በይ። ኤሳት፣ ቆይ አባት ልትሆን እንደሆነ ግን ታውቃለህ አይደል? ጂሃን አስገድዶ ቢሆንም እንኳን ባለትዳር ነህ እና ልጅም ሊወለድልህ ነው። ምን ልታደርግ ነው? አይዞሽ፣ ልጁ በጭራሽ አይወለድም፣ አታስቢ። በጣም እርግጠኛ ሆነሃል ወንድሜ። ግን የሆነ ነገር ልንገርህ፣ አሁን እሷ በደንብ ነገሩ ገብቷታል። ስለዚህ ልጇን በደንብ ነው የምትጠብቀው። እንግዲህ ራሷ ልትንከባከበው ትችላለች ሀሪካ፣ ግን እኔ አልነካውም። እሷን መፍታት የማይቀር ነገር ነው። በቅርቡ አሳይሻለሁ። በቅርቡ አይደል? መጀመሪያ ጂሃንን መገላገል አለብህ። ኤሳት ስማ፣ ወንድሜን አንድ ነገር ካደረገው እኔ እናንተ እንጣላለን። እሺ? ምን ማለትሽ ነው? እውነቴን ነው የምነግርህ። ሀሪካ ውዴ፣ አንቺ የምትደግፊው ኤሳትን ነው ወይስ ጂሃንን ነው? በያሁኑ ነው ወስኝ። ያመሃል እንዴ? ለምንድን ነው በሁለታችሁ መካከል የምወስነው? ሁለታችሁም እኮ ወንድሞቼ ናችሁ። እኔ እንድትስማሙ ብቻ ነው የምፈልገው። እሱ እንኳን በጭራሽ የማይሆን ነገር ነው። እሺ፣ በነገራችን ላይ ሀሪካ ከአክስታችን ጋር ተባብረሻል አይደል እንዴ? ምን ማድረግ እችላለሁ? አክስቴና እኔ ተሳሰርነን። ታውቃለህ፣ ያኑ የሚባል እብድ እኮ ሁለታችንንም ነው ሊገለን የነበረ። አክስቴና እኔ አብረን። አትሳቅ፣ እውነቴን ነው። ከዚህ በኋላ እሷን እንጠብቃታለን። ጥሩ ነው ሀሪካ፣ በደንብ ጠብቂያት። እሺ ወንድሜ፣ አሁን አክስቴ ጠበቃ ያስፈልጋታል። ጂሃን ደግሞ ለእሷ ጠበቃ እንድቀጥርላት እንደማይፈቅድ ታውቃለህ። ተይው እባክሽ፣ እኛ በራሳችን ገንዘብ እንቀጥርላታለን። በራሳችን ገንዘብ? ምን ነው አክስቴ ስትይ አልነበር እንዴ? ቆይ ገንዘብ ሲገባበት ሀሳብሽን ቀየርሽ እንዴ? አይ አይደለም፣ እኛ አብረን እንቀጥርላታለን። ሀሪካ፣ እሷም ገንዘብ አላት፣ ካስፈለገ ለራሷ መቅጠር ትችላለች። አታስቢ። አይተሃል አይደል ቡንያሚን? ልጅቷን እኮ በጣም ነው የጎዳት። ትገርማለች። ኤሳት ላይ አንድም ነገር እንኳን አልተናገረችም። እንደዛ ትበይ በቃሽ። ማንም ሰው ስለሌላት ኤሳትን ፈርተዋለች። አንድ ነገር ሊያደርገኝ ይችላል ብላ ፈርተው ነው። ለዛ ነው ምንም ነገር የማትናገረው። በነገራችን ላይ መስፍት የት አለ? ቆይ እኔ እንዴት ላውቅ እችላለሁ? ሼኑር፣ መስፍት የት ነው ያለው? ትምህርት ቤት ቲያትር ሊያቀርቡ። ስሚ፣ ቀስ በይ። አፍሽ ውስጥ ያለውን ዋጪ። በፈጣሪ ይቺ ልጅ መቼም ምግብ አይበቃትም። ምንም ብትሰጣት መቼም አይበቃትም። ዝም ብላ መዋጥ። ታይ፣ ምንም አትናገሪያት። በይ በሰላም ዝም ብለሽ በይ። እኛ እንደ ሻንሰላን ሰዎች አይደለንም። ሰራተኞቻችን የሚበሉትን አንከታተልም። ስለዚህ አታስቢ፣ እንዳትወፍሪ ተጠንቀቂ። እሺ በይ። የፈለገችውን መብላት ትችላለች። ግን አንድ ጥያቄ ጠይቄያት ነበር። ቢና መልሽልኝ። መስፍት የት ነው ያለው? ተናገሪ። ትምህርት ቤቱ ከሌሎች ተማሪዎች ጋር ወደ ኡርጉፕ ወስዶታል። ለዛ ነው። ብይ። እና በምንድን ነው የሚመለሰው ታውቂያለሽ? በትምህርት ቤት አውቶቢስ ይመልሷቸዋል። እሺ ጥሩ። ለመሆኑ እህቱ ወይንም ሌላ ሰው ያውቃል? የሚያውቁ ይመስለኛል፣ ግን እርግጠኛ አይደለሁም። ስሚ፣ እርጎ ልጨምርልሽ እንዴ? ካለ ደስ ይለኛል። እያትማ እንዴት አንገቷን እንደምታደርግ ደግሞ አታፍርም? እሺ ትላለች። ወይ አምላኬ! ኡፍ!
እኔ የምለው ጠቆምሽብኝ አይደል? እኔ እኮ ይሄንኑ ጥያቄ ልጠይቅ ነበር። ህክመት ስሚ፣ እኔ ላይ ጣቃ ስረሽ ልታስይዥኝ ከሆነ አንቺ ነሽ የምትቆጪ። ነው እንዴ? እውነቴን ነው። ዝም በሉ በቃ ተናግሬያለሁ። ትሰማያለሽ? በኋላ ሳይቆጭሽ ክሱን ብትሰርዢው ነው የሚሻልሽ። ምንም የምሰርዘው ነገር የለም። ማን እንደሚጎዳ ደግሞ እናያለን። ኮሚሽነር እነዚህ ናቸው? አዎ ኮሚሽነር። ኮሚሽነር እባክህ፣ እውነት ይሄ ነገር ልክ አይደለም። ትልቅ ስህተት ነው። ኮሚሽነር፣ በእውነት የግድያ ሙከራ የሚባል ነገር የለም። እውነቴን ነው። ውሸቷን ነው። ዝም በሉ። ጥያቄ ጠይቃችኋለሁ። ወደ ውስጥ አስገቧቸው። ምሽቱን በሙሉ እዛ አሳልፎ ቃላቸውን ጠዋት እንወስዳለን። እኔ እኮ ቃሌን ሰጥቻለሁ። ውሰዷቸው። ስማ፣ በጣም ውሃ ጠምቶኛል። ውሃ ልትሰጠኝ ትችላለህ? እሺ ጠብቂኝ፣ አሁን አመጣልሻለሁ። ህክመት፣ ይኸውልሽ በደንብ ስሚኝ። ጃኬትሽን አውልቂና እንደዚህ ልበሺው። እሺ ነግሬሻለሁ። እኔ ከዚህ በፊት አስሬ ያውቃሉ። ካላደረግሽው ብርዱን አትችይውም። ሌሊት በጣም ነው የሚበርደው። አትችይውም። ዝም በል እስኪ አንተ ደግሞ። ህክመት ስሚ፣ አይንሽን ጨፍኝሽ። አይንሽን ጨፍኝ። አሁን ማጨፍኝ ከሆነ መቼም እንቅልፍ አይወስድሽም። ጨፍኝ ባይ። አፈን ዝጋ ብያለሁ አንተ ሰውዬ። ሱምሩ ምን ነው? እኔ ኑ ምናልባት ወደ ጣቢያ ይሄዳል ብዬ አላሰብኩም ነበር፣ ግን ደግሞ ነገሮች በዚህ መልኩ ይኸውልሽ እስር ቤት ሊገባ ይችላል ሱምሩ። በአሁኑ እኔ ራሱ ላድነው አልችልም። ብቻ እንግባ። ግቡ። ወይዘሮ ሃንዳን አስጠበቅንሽ እንዴ? በጣም ይቅርታ። አይ እንዴት አመሻችሁ? ከኢንስፔክተሩ ጋር ተነጋግሬ ነበር። አቶ ንሁንና ወይዘሮ ህክመትን እስር ቤት አስገብተዋቸዋል። ቃላቸውን ደግሞ ጠዋት ይሰጣሉ። ለመሆኑ የነገር ይፈቀዳል? ስለዚህ ዝም ብለሽ ነው እዚህ ድረስ የለፋሽው? አዝናለሁ፣ ግን አሁን ምንም ማድረግ የምንችለው ነገር የለም። ነገ ጠዋት በሚሆነው ነገር መሰረት ድጋሚ መልሼ እመጣለሁ። እንደዛ ይሻል። እንግዲህ ይቅርታ ወይዘሮ ሃንዳን። አታስብ፣ ችግር የለም። መልካም ምሽት። መልካም ምሽት። እንግዲህ ሁኔታው እንደዚህ ነው። ገና ጉዳዩን ለአቃቢ ህግ አላዘዋወርንም። እንግዲህ ነገ እንደ ህጉ ጠበቆቹ ባሉበት ቃላቸውን ይወስዳሉ። አመሰግናለሁ። ከዛ በኋላ ምን እንደሚሆን እናያለን። እንግዲህ የአቶን ሁኔታ ከባድ እንደሚሆን ማወቅ አለባችሁ። ሂክመት የላከቻቸው ቪዲዮዎች መጥፎች ናቸው። በዛ ላይ ማህበራዊ ድረገጽ ላይ እየተዘዋወሩ ነው። አዎ እውነት ነው። ኑህንም ማግኘት የምትፈልጉ ከሆነ አሁን እስር ቤት ነው። በጣም ነው የምናመሰግነው ኮሚሽነር፣ ከልቤ ነው። በጣም ነው የምናመሰግነው። እኛ የምንፈልገው ባለው ሁኔታ ኑህ እንዳይጨናነቅ ብቻ ነው። ከዛም የሆነውን አብረን እናያለን። እንደፈለጋችሁ፣ ግን ደግሞ ማወቅ ያለባችሁ ደንቡን መከተል ግዴታችሁ። በጣም እናመሰግናል ኮሚሽነር። በጣም እናመሰግናለን። በድጋሚ እናመሰግናለን። መልካም ምሽት ለእናንተ። መልካም ምሽት። ሀሪካ ልጄ በጣም ተጨንቄ ነበረ። ማለቴ ሰላም ነው? እንዴት ነሽ? ደህና ነሽ? ተጨንቀሽ ነበር በእውነት? ግን ደግሞ የልጇ ነገር ያሳሰባት እናት አትመስል። አንዱን ልጇን ለመግደል የሞከረውን ሌላኛውን ልጇን ለመጠየቅ የመጣች ሴት ነው የምትመስዩ። ሀሪካ እባክሽ እስቲ የማይሆን ነገር አትናገሪ። አሁን ይሄ ምን ማለት ነው? ስንት ጊዜ ነው እሺ የደወልኩልሽ? ስንት ጊዜ ነው መልእክት የላኩልሽ? አንዴም መልስ አልሰጠሽኝም። ለምን? ምክንያቱም ለዚህ አንቺ እኛን ስለረሳሽን ነው። ያሳደግሻቸውን የገዛ ልጆችሽን ለነዛ የማይረቡ ብለሽ ተውሽ። አሁን አንቺ የምትወጂው እነሱ። ሀሪካ እባክሽ እንደዚህ አይነት ነገር አትናገሪኝ እሺ? እኔን የማይሆን ነገር አትናገሪኝ። ኑን ለማግኘት ነው የመጣሽው? አክስቴን ለማግኘት አይደለም አይደል? ሀሪካ ለምንድን ነው ራስሽን የምታደግኘው? ወይዘሮ ስምሮኛን ከተወችን በኋላ ከአዲሱ ልጅ ጋር ደስተኛ የሆነች ትመስላለች አይደለም እንዴ? ኢሳት እስቲ እባክህን ዝም በል። ምን ሆነሃል? እናንተም እኮ ልጆቼ ናችሁ። ነን እንዴ? እንደዛ ነው? አንቺ የኛ እናት ነሽ እንዴ?
አንቺ የእኛ እናት አይደለሽም፣ የዛ ወንጀለኛ እናት ነሽ። ገባሽ? አትድረሽብን። ከዚህ በኋላ እኔ መሆንኩኝ ሀሪካ አንቺን በጭራሽ አንፈልግሽም። እሺ? ኤሳት፣ ለእኛም እናታችን አይደለሽም፣ አናውቅሽም፣ ልናይሽም ቢሆን አንፈልግም። አንቺ የልጆችሽ ፍቅር በጭራሽ አይገባሽም። ኤሳት፣ እናትህን በስነ ስርዓት አናግራት። እሺ? ደግሞ እንደፈለኩኝ ነው የምናገራት። አንድ ነገር ደግሞ ማወቅ አለብሽ። አንቺ ሴትዮ እናታችን አይደለሽም። ይገባሻል አይደል የምለው? እናትህን እንደዚህ አታናግራት ብያለሁ። አንተ ሰውዬ፣ ካልሆነ ደግሞ ሁላችሁንም እገላችኋለሁ። እንደሱ አይነት እናት አይገባችሁም። እሷን የሚያስለቅስ ሰው ደግሞ እኔ ሁላችሁንም አሳያችኋለሁ። ታሲን እባክህ ተረጋጋ፣ ተረጋጋ። እሺ እነሱን ተዋቸው። ወንድሜ አይዞህ። ምንም አልሆንኩም። እዚህ ያመጣኝ ምግብ እንድበላ ነው ጂያን። ሰላም፣ እንዴት ነው? ሰላም አቶ ጂያን፣ እንኳን ደህና መጣ። ጠረጴዛችን ተዘጋጅቷል። ልክ እንደ ደወልክ ነው ያዘጋጀሁት። እባክህን ተቀመጥ። አመሰግናለሁ። ኮትሽን ልቀበልሽ? እባክህን። አመሰግናለሁ። እሺ፣ ጠረጴዛ ራሷ ይዛል። ስለዚህ አብረን እንደምንመጣ እርግጠኛ ነበርክ ማለት ነው። ቆይ ባልመጣስ? እምቢ ብለህስ ጂያን? ባልመጣስ ኖሮ ምን ልትሆን ነበር ጂያን? መሌክ፣ ማውራት አቁሚ እባክሽ። ይኸውልሽ፣ ውሃ ብቻ ነው መጠጣት የሚፈቀድልሽ። ማለቴ ለስላሳ መጠጣት ትችያለሽ እንዴ? እንግዲህ እንደ እውነቱ ከሆነ አይከለከልም፣ ግን ደግሞ እኔ ውሃ ይሻለኛል መሰለኝ። እሺ፣ ለእኔ ለስላሳ አምጣል። እሺ አቶ ጂያን። በነገራችን ላይ ሜኑ ተዘጋጅቷል እንዴ? አዎ አቶ ጂያን፣ ሜኑ ተዘጋጅቷል። ከሾርባውን ጀምር። ጥሩ፣ አሪፍ መሽሩ ሾርባ አምጣልን። መጠጣት ትችያለሽ አይደል መሌክ? ቀድመ ሜኑን ሁሉ መርጠሃል። መጠጣት ትችያለሽ አይደል? አትከለከይ። አይ አልከለከልም፣ ደስ ይለኛል። አሪፍ፣ ስለዚህ እንጀምር። እባክህ ለእኔም የእሱን አይነት ሾርባ አምጣልኝ። እሺ። አመሰግናለሁ። በጣም ርቦኛል። አሁን ይደርሳል። አመሰግናለሁ። እሺ፣ ችግር የለውም። በጣም አመሰግናለሁ። ምሽቱን በሙሉ እዚህ ነው የማሳልፈው መሰለኝ። ለመሆኑ ቃሌን ነገ ነው የምሰጠው እንዴ? አለቃው እንደዛ ነው ያለው። አለቃ፣ አንድ ጊዜ የምጠይቅ ነገር አለ። እባክህን አቶ ታሲንን እየጠበቅኩት ነበረ እና እሱ ሲመጣ ትነግረኛለህ? እባክህን። አመሰግናለሁ። የተባረከ ይህን መውሰድ ትችላለህ። እኔ በቃኝ። አመሰግናለሁ። እሺ፣ አመሰግናለሁ። ቀስ ምንድን ነው? ክፈችው። የሰርጋችንን ቀን ወሰንክ ጂሃን? መሌክን እንድታወሪ አልፈልግም፣ እንድታዳምጭ ብቻ ነው የምፈልገው። ገባሽ? ጥሩ። ሰርጋችን የሚቀጥለው አርብ 9 ሰዓት ላይ ይሆናል። እሺ፣ ኑን ልጠይቀው፣ ኑን ማስፈቀድ አለብኝ ምናምን የሚል ነገር በጭራሽ መስማት አልፈልግም። እሺ፣ ከዚህ በኋላ እኔ የምለውን ነው የምታደርጊው። ሁሉንም ነገር በደንብ አዘጋጅቻለሁ። አንቺ ኑን ቀስ ብዬ አረጋግቼ አናግረዋለሁ ባልሽ ቁጥር ታውቂያለሽ፣ ነገሩ እየተባባሰ ነው የመጣው።
ሌላው ነገር ደግሞ ወደ ታሲም ቤትም አትመለሽ። እቃዎች ይዛ ናቸው ምናምን እንድትይም አልፈልግም። ልብሴን ማምጣት አለብኝ የሚባል ነገር መስማት አልፈልግም። ፕራንክል ያለው ቤት ውስጥ ለትንሽ ጊዜ ነው። እስከዛ ድረስ አሪፍ ቤት እሰራለሁ፣ ግን ደግሞ ትንሽ ጊዜ ያስፈልገኛል። ከዛ ወደ አዲሱ ቤት እንገባለን። እስከዛ ግን እኔ የትም ብሄድ አንቺም አብረሽኝ ነው የምትሆኚው። ብቻሽን እንድትሆኝ አልፈቅድልሽ። ተስማማን? እሺ፣ አሁን መናገር ትችላለሽ። ተስማምተናል። ምንድን ነው የሚያስቅሽ? እንደዚህ ስትሆን ደስ ትላለህ የኔ ፍቅር። ተስማምተናል ማለት ነው። የልጃችንን ስም የማወጣለት እኔ ነኝ እስካላልክ ድረስ ችግር የለውም የምለው ገባ? እሱማ እኔ ነኝ የማወጣው። እንደዛ ከሆነ ላንስማማ ነው። በጣም አዝናለሁ ጂያን። እሺ እንደዛ ከሆነ መሄድ ትችላለሽ። ቆይ ዋናው ነገር ምግብ ነው ማለት ነው ጂያን? ሊሆን ይችላል። ቆይ አንቺ ልትሄጂ አልነበር እንዴ? ልሂድ አልሂድ የሚለውን ነገር ለመወሰን እሱ ማወቅ አለብኝ።